ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያ ጋር ያደረጉት ቆይታ ቀጥሎ ሁለተኛው ክፍል ላይ ደርሷል። በሁለተኛው ክፍል ቆይታቸው በኢትዮጵያ መንግስታቸው አምጥቶታል ስላሉት ተአምር፣ ስለ ሐኪሞች ደሞዝ ጭማሪና ዋጋ ግሽበት ጊዜ ወስደው አስረድተዋል። በዛሬው ጥንቅራችንም እነዚህን ጉዳዮች ከዓለም አቀፍ ተቋማት ሪፖርቶች ጋር በማመሳከር እንዳስሳለን። አብረን እንቆይ። ጠቅላይ ሚኒስትር አብይ በሁለተኛው ክፍል ቆይታቸው አብዛኛው ትኩረት ያደረገው ኢኮኖሚ ላይ ሲሆን በተለይም አሁን ስላለው የኑሮ ውድነት ጋር ተያይዞ ለተነሳላቸው ጥያቄ ምላሽ ከመስጠት ይልቅ ልክ እንደ ትናንት በስቲያው ሁሉ 7 ዓመታትን ወደ ኋላ ተመልሰው ታሪካዊ ዳራ ለመስጠት ይሞክራሉ። እርሳቸው ጭምር በኢህአዴግ ውስጥ በከፍተኛ አመራርነት ቢኖሩበትም ተረክበነዋል የሚሉት ኢኮኖሚ ግን በዕዳ የተዘፈቀ ትላልቅ ፕሮጀክቶች የቆሙበት በጥቅሉ የታመቀ ቃል በቃል ባይሉትም ልክ ታጥቦ እንዳልደረቀ ልብስ እምክምክ የሚል በመሆኑ ቀዳሚው ስራ ማፍታታት መሆኑን መንግስታቸው አምኖ ስራ መጀመሩን ያውሳሉ። ለውጥ እያሉ የሚጠሩት እርሳቸውን ጠቅላይ ሚኒስትር ያደረገው ከ2010 በፊት ለ20 ዓመታት ገደማ የዋጋ ግሽበቱ በከፍተኛ ሁኔታ እየጨመረ መጥቷል ይላሉ። ይህ በእንዲህ እንዳለ ደግሞ እርሳቸው ኢንፌክሽን ሲሉ የጠሯቸው አሉታዊ ነገሮች በዋጋ ግሽበቱ ላይ ታከሉበት። እነርሱም ኮቪድ-19 ወረርሽኝ፣ የዩክሬን ጦርነት፣ የሀገር ውስጥ ግጭት መሆናቸውን አመልክተዋል። ከመፍታቱ ቀጥሎ ማንሰራራት ነው ያለብን ብለን ወደዛው ተሻገርን ሲሉም ይናገራሉ። እንዲህ ማፍታታትና ማንሰራራት እያሉ ከቀጠሉ በኋላ ስለ ደሞዝ ጉዳይ በነገራችን ላይ በማለት ማብራራት ይጀምራሉ። በነገራችን ላይ ባለፉት 6 ዓመታት የኢትዮጵያ መንግስት በአማካይ ለደሞዝ የሚያወጣው ገንዘብ በየዓመቱ 21% ይጨምራል ብለዋል። ይህ 21% እያንዳንዱ ሰራተኛ ጋር ይደርሳል ወይ ከተባለ ግን አይደርስም። ይህ ለምንድን ነው የማይደርሰው ብለው ይጠይቁና ለጥያቄያቸው ምላሽ ሰጡ ደግሞ የሚያስቀምጡት ምክንያት የመንግስት ሰራተኛ ቁጥር መጨመርን ነው። እርሳቸው ወደ ስልጣን ከመጡ በኋላ የመንግስት ሰራተኛ ቁጥር በ4% ጨምሮ 2.5 ሚሊዮን ደርሷል ይላሉ። የመምህራን ቁጥር በ36% ጨምሯል። ለዚህ ምክንያቱ ደግሞ የታችኛው ትምህርት ስርዓት ስላደገ ነው ባይ ናቸው። በእርግጥ የታችኛው ትምህርት እንዳደገ ቢናገሩም በእርሳቸው የስልጣን ዘመን አንድም ዩኒቨርሲቲ ባለመገንባቱ ወደ ዩኒቨርሲቲ የሚገቡት ተማሪዎችም ቁጥር እጅግ ዝቅተኛ መሆኑ የመምህራንን ቁጥር እንዴት ሊቀንሰው እንዳልቻለ ግን አላብራሩም። አንድ መምህር አባል የሆነበትን ቤተሰብ አንስተው ምሳሌ ሲጠቅሱ ደግሞ የህፃናት መዋያን ዴኬር ያነሳሉ። ይህ መምህር ልጁን ያለ ክፍያ እነዚህ ህፃናት ሞያ ላይ ሲያስገባ በተዘዋዋሪ ደሞዝ ተጨመረለት ማለት ነው። ጥሬ ገንዘቡን ደሞዙ ላይ ባያገኘውም በልጁ ግን አግኝቶታል ባይ ናቸው። ይህ ደግሞ ብሔራዊ ጥቅም ይባላል ሲሉ አስረድተዋል። የመምህራኑን ደሞዝ ጉዳይ እንዲህ ካስረዱ በኋላ ወደ ጤናው መስክ ይሻገራሉ። በጤናው ሴክተር ባለፉት 7 ዓመታት 53% የጤና ባለሙያዎች ተጨምረዋል። ይህም የሚሆነው በርካታ የጤና ተቋማት በመገንባታቸውና በመስፋፋታቸው መሆኑንም አስረድተዋል። ልክ እንደ መምህራን ሁሉ ይህ የጤና ባለሙያ መንግስት በየዓመቱ ጨምረው ያሉ ከሚለው 21% የደሞዝ ጭማሪ አገኘው ወይ ከተባለ ግን አላገኘም ሲሉ ይመልሳሉ። ምክንያቱም ሲያስረዱ አንድ የጤና ባለሙያ በቀን እስከ 50 ሰዎች የሚያይ ከሆነ በተከፈቱት የጤና ተቋማት አማካይነት የሚከታተላቸው ሰዎች ቁጥር ይቀንሳል። ይህም ማለት በሚኖረው የትርፍ ጊዜ ሌላ ተጨማሪ ስራ ሰጥቶ ገንዘብ ማግኘት ይችላል ሲሉ አስገንዝበዋል። አብይ ቀጥለዋል። ዘንድሮ ሪፎርም የሚሉትን ማሻሻያ ሲሰሩ መንግስታቸው ሰዎች ሊቸገሩ ይችላሉ በሚል አስበው ደሞዝ ለመጨመር መወጠኑን ያስታውሳሉ። በዚህም 91 ቢሊዮን ብር ጨምረናል ይሉና ጉዳዩን በስፋት ወደ ማብራራት ያመራሉ። በኢትዮጵያ እስካሁን ባለው ሁኔታ ከታች ያለው ሰራተኛ እርሳቸውን ጽፈት ቤት ጨምሮ 1000 ብር ገደማ የሚያገኙ አሉ። እንደ ሀገር ዝቅተኛ የደሞዝ ወለል አላበጀንም፣ ግን እስቲ በመንግስት እንጀምረው በማለት ከፍተኛ ደሞዝ የሚያገኙትን ሳይሆን ታች ያሉትን ቢያንስ ዝቅተኛው ደሞዛቸው ከ1000 ወደ 4800 ብር ማደጉን ተናግረዋል። አሁን የመንግስቱን ዝቅተኛ የደሞዝ ወለል ጨርሰን ወደ ግል ሴክተር እንመጣለን ዝግጅት አድርገናል ሲሉም ተደምጠዋል። ልክ እንደ ታችኛው ሁሉ የላይኛው ሰራተኞችን ደሞዝ ያልጨመርነው ኢትዮጵያ 91 ቢሊዮን ብር ከመጨመር በላይ አቅም ስለሌላት ነው ብለዋል። ይህ እንኳን የተጨመረው ኢትዮጵያ መጣ ነው ያሉት ጠቅላይ ሚኒስትሩ ከዚህ በላይ ቢጨመር ጥሩ ነበር ወይ ሲሉ ጠይቁና አው ጥሩ ነበር ይላሉ። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ሲሉም ተናግረዋል። እርሳቸው ደሞዝ ከ7 ዓመታት በፊት $400 አካባቢ መሆኑን ቢናገሩም አሁን ላይ አይበቃኝም ያሉት ደሞዝ ምን ያህል እንደሆነ ግን አልተናገሩም። አክለውም ከምናስገባው ገቢ ግማሹ ለደሞዝ የሚወጣ ነው ሲሉም ተደምጠዋል። ከዚያ በላይ ቢጨመር ጠቃሚ ነበር፣ በጣም ጠቃሚ ነበር። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም። ግን በአንድ በኩል ስብራትን እንጠግናለን፣ በሌላ በኩል ደግሞ ለትውልድ ሀገር እንሰራለን ስላል ሰምሃው መስዋዕት ካልከፈል በስተቀር የምናስበው ነገር ልናሳካ አንችልም። አሁን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ ቢከፍለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ
ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን። ግማሹ ደሞዝ ነው። የሚመሯት ኢትዮጵያን ደጋግመው በተከማቸ ችግር ላይ የተቸነከረች በውስብስብ ተግዳሮቶች የተወጠረች አድርገው ያቀረቡት አብይ ለሁሉም መፍትሄው መሰረቱ ላይ አተኩሮ መስራት ነው ይላሉ። አብይ ለቀረበላቸው አንድ ጥያቄ 18 ደቂቃ ገደማ ብቻቸውን ወስደው ራሳቸው ለሚያነሷቸው ጥያቄዎች ራሳቸው ምላሽ መስጠትን ቀጥለው እድገት ኢትዮጵያ ውስጥ አለ ወይ ሲሉ ይጠይቃሉ። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው ተከታዩን ሐሳብ የማነሳው ባይናቸው። እናም እድገት አለ ወይ ለሚለው ራሳቸው ጥያቄ ሲመልሱ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ወይም ተአምር ነው ያለው ሲሉ ተደምጠዋል። እጅግ ስሜታዊ ሆነው በከፍተኛ ድምጸት ሲቀጥሉ ኢትዮጵያ ውስጥ ለውጥ ሳይሆን ያለው እኛ ለውጥ ልናመጣ ያሰብነው ሰዎች ከገመትነው ፍጥነት በላይ ነው ለውጥ እየመጣ ያለው ብለዋል። ይህንን እድገት በተገለጠ አይን ማየት መጠበቅና መደገፍ ካልቻልን አደገኛ ጣጣና መከራ ሊያመጣብን ይችላል ሲሉ አስጠንቅቀዋል። የተያዘው 2017 ዓመት ሲጀመር ዘመኑ የማንሰራራት ነው ስል ተናግሬ ነበር ሲሉ ራሳቸው ንግግር የሚያስታውሱት አብይ ዘንድሮኮ ተአምር ነው የተፈጠረው። የተያዘው ዓመት ማንሰራራት በቀጣዮቹ 10 ዓመታት ከተደገመ መከራው አበቃ ነው ሲሉ እጃቸውን እያማቱ ተናግረዋል። ዘንድሮኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን 4 5 10 ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። እርሳቸው ኢትዮጵያ በተአምር አድጋለች ቢሉም ቁጥሮችና ጥናቶች ግን ይህን ሐሳባቸውን የሚደግፉ አይመስሉም። ለአብነት አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር 2004 ባወጣው ሪፖርት ከ10 ኢትዮጵያውያን 6ቱ የከፋ ድህነት ውስጥ ይኖራሉ ማለቱ ይታወሳል። በሁሉም የኢትዮጵያ ክልሎችና ከተማ አስተዳደሮች እንደተጠና የተገለጸው ይህ ጥናት 2400 ሰዎች የተሳተፉበት ሲሆን በ300 የጥናት መቁጠሪያ ማዕከላትና 26 የጥናት ጣቢያዎች እንደተካሄደ በተገለጸው በዚሁ ጥናት 68% ተሳታፊዎች የሀገሪቱ ኢኮኖሚ መጥፎ ደረጃ ላይ እንደሚገኝ ያምናሉ። እድሜያቸው ከ18 እስከ 55 የሆኑ ኢትዮጵያውያን በገጠርና ከተማ የሚኖሩ ኢትዮጵያውያን በጥናቱም እንደተሳተፉ ተገልጿል። እንዲሁም በጥናቱ ከተሳተፉ ሰዎች ውስጥ 51 በመቶዎቹ ወንድ፣ 49 በመቶዎቹ ደግሞ ሴቶች ናቸው። ከዚህ በተጨማሪም 66 በመቶ የጥናቱ ተሳታፊዎች የገጠር ነዋሪዎች ናቸውም ተብሏል። በተደረገው ጥናት መሰረትም የኢትዮጵያ ኢኮኖሚ መጥፎ ወይም በጣም መጥፎ ነው ብለው የሚያምኑ ኢትዮጵያውያን ቁጥር በ2020 ከነበረበት 44 በመቶ ወደ 65 በመቶ ከፍ ማለቱን በጥናት ሪፖርቱ ላይ ተጠቅሷል። በጥናቱ ከተሳተፉ ሰዎች ውስጥም 42 በመቶዎቹም በቀጣዮቹ 12 ወራት ውስጥ ኢኮኖሚውን ለማሻሻል እርምጃ ይወስዳሉ ብለው ያምናሉ የተባለ ሲሆን 68 በመቶዎቹ ደግሞ የኢኮኖሚ ቀውሱ ቢበስበት እንጂ አይሻሻልም ብለው እንደሚያምኑ ተገልጿል። በጥናቱ ሪፖርት መሰረት በየዕለቱ ወይም ሁልጊዜ ገቢ የሚያገኙ ኢትዮጵያውያን ቁጥር 37 በመቶ ያህል ነው። እንዲሁም ባለፉት ዓመታት ከ10 ኢትዮጵያውያን 6ቱ በድህነት ኖረዋል የተባለ ሲሆን ከነዚህ ውስጥ 34 በመቶዎቹ በአስከፊ ድህነት የሚኖሩ ናቸው ሲል የጥናት ሪፖርቱ ያስረዳል። በኢትዮጵያ አሁንም የሚታረስ መሬት መኖሩ እንዲሁም የጸጥታ ሁኔታ ከተሻሻለ ኢኮኖሚው ሊሻሻል እንደሚችል በጥናቱ ላይ ተጠቅሷል። ጠቅላይ ሚኒስትር አብይ ግን የመጣው እድገት ተአምራዊ ነው ሲሉ የተቃረነ አስተያየት ይሰጣሉ። እንዲህ አይነት ማብራሪያዎችን ከሰጡ በኋላም ወደ ሐኪሞቹ ጥያቄ ያመራሉ። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ተገቢ ነው፣ ይሄ ምንም ጥያቄ የለውም ሲሉ ይጀምራሉ። ከደሞዝ ጋር የሚያያዝ ችግር አለብን፣ ተገቢ ነው። መምህሩም አለው፣ ይሄም ተገቢ ነው። ሚዲያም አላችሁ፣ ይሄም ተገቢ ነው። እኔም አለኝ፣ ተገቢ ነው። የሐኪሞች ልዩ አይደለም፣ ብዙዎቻችንን የሚነካ ነገር ነው ሲሉ ያስረዳሉ። አብይ ቀጥሏል። እንዴት እንፍታው? ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይቷል። ይሄንን ለማስተዋል ኢትዮጵያውን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋት ሲሉም አክለዋል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ፣ ደሞዝ በልተው የማያውቁ፣ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል ሲሉ ተቾቻቸው ላይ ተሳልቀዋል። በተዘዋዋሪ የሐኪሞች የደሞዝ ጭማሪ የማይታሰብ መሆኑን አመልክተዋል። ይህንን የጠቅላይ ሚኒስትሩ ምላሽ ተከትሎ ይህ መሰናዶ እስከተጠናቀረበት ጊዜ ድረስ ከጤና ባለሙያዎች ማህበርን ሆነ ከንቅናቄው በኩል የተሰጠ ምላሽ መኖሩን ሸገር ታይምስ አልተመለከተችም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።